Lord, lay not this sin to their charge. ወዳጆች ሆይ እንደ እሳት የሚፈትን ብርቱ መከራ በመቀበላችሁ እንግዳ ነገር እንደደረሰባችሁ በመቁጠር አትደንግጡ። ነገር ግን ክብሩ በሚገለጥበት ጊዜ ደስታችሁ ታላቅ እንዲሆን የክርስቶስን መከራ ተካፋዮች በመሆናችሁ ደስ ይበላችሁ። ስለ ክርስቶስ ስም ብትሰደቡ የክብር መንፈስ የሆነው የእግዚአብሔር መንፈስ በእናንተ ላይ ስለሚያርፍ ብፁዓን ናችሁ። ከእናንተ ማንም መከራ የሚቀበል ቢኖር ነፍሰ ገዳይ ወይም ሌባ ወይም ወንጀለኛ ወይም በሰው ነገር ጣልቃ ገቢ ሆኖ መከራ አይቀበል። ክርስቲያን በመሆኑ መከራ ቢደርስበት ግን ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር። ስለዚህ እንደ እግዚአብሔር ፈቃድ መከራ የሚቀበሉ ሁሉ ነፍሳቸውን ለታመነው ፈጣሪ አደራ ሰጥተው መልካም ማድረጋቸውን ይቀጥሉ። የመጀመሪያው ጴጥሮስ መልእክት ምዕራፍ 4 ከቁጥር 12 እስከ 19። በዛሬው የጽናት ዝግጅታችን በክርስትና ምክንያት ከውጭም ከውስጥም በተነሳባቸው ከፍተኛ መከራና ስደት ውስጥ አልፈው የእግዚአብሔርን ቤት እያገለገሉ ያሉ አገልጋይ የእግዚአብሔር ባሪያ ሰው ይዘንላችሁ ቀርበናል። አብራችሁን ቆዩ። መልካም ቆይታ። መልካም። እኔ ቄስ ጀማል ስሩር እባላለሁ። የቡታጅራ ማህበረ ምዕመናን መሪ ቄስ ነኝ። 2 ወንዶች ልጆች አሉኝ፣ 3 ሴቶች ልጆች አሉኝ። በጣም የምወዳት አንድ ባለቤት አለኝ። ስሟ ጤናዬ ንጉሴ ትባላለች። የዚህ ቤተክርስቲያን የጸሎት ህብረት አገልጋይ ናት። ልጆቼን በመዝሙር ያገለግላሉ፣ በቃል ያገለግላሉ፣ በልጆች መካከል ቃል ያገለግላሉ። የመጣሁት ከሙስሊም ማህበረሰብ ነው። ቤተሰቤ ጠቅላላ ሙስሊሞች ናቸው። ወንድሜ ሼክ ነው። ወንድሞቼ ሁሉም ቁርአን ቀርተዋል። እግዚአብሔር ከዛ ቤተሰብ ነው ወደዚህ ያመጣኝ። ጌታን ያገኘሁት በ1986 ዓመተ ምህረት ቡታጅራ ላይ ከተማ አስተዳደር ላይ ማስታወቂያ ተለጠፈ። ምን ነበር ማስታወቂያው? ቲፒና በበቃ የሚባል ሀገር የቡና ለቀማ ስራ አለ ተብሎ ማስታወቂያ ተለጠፈ። እኔ ከአጋጣሚ ከተማ ሄጄ ማስታወቂያን ካነበብኩ በኋላ ሄጄ ለመመዝገብ ገባሁኝ። ለካ ቡና ለቀማ ሳይሆን ውትድርና ነበር የተፈለገው። በአጋጣሚ እዛ ቦታ ላይ ለምዝገባ ሄጄ ወንድም አለበል ጥላውን ቅድም ያነጋገራችሁት እሱ አገኘኝ። አብረን ተዋወቅን። ከዛ እዛ ሀገር ሄደን ጓደኛ እንሆናለን ተባባልን። ወቅቱ ሚያዚያ አካባቢ ነው። ሚያዚያ 1 ወር በሙሉ ጠበቅን። ያ ነገር ቀረ። ከዛ ከወንድም አለበል ጋር መመላለስ ጀመርኩ። ወንድም አለበል የሚሄድበት ቦታ ሁሉ አብሮኝ እየሄደ የምፈልገውን ነገር በሙሉ እያዘጋጀ ቀስ በቀስ ህይወቴን በፍቅር ይማርክ ጀመር። እየማረከ እንግዲህ ፕሮሰሱ ብዙ ነው። ብዙ ሄደናል። ማታ ገብቶ እኔም ከቤት ለምንድነው ከዚህ ከጴንጤ ልጅ ጋር ለምን ትመላለሳለህ? ወንድሜ አጎቴ ሼክ ነው፣ እሱ ነው ያሳደገኝ። እዚህ ሰፈር ነው፣ ቸርች አጠገብ ነው። ከዚህ ልጅ ጋር ስትሄድ ብዙ ጊዜ አይቻለውና ከሱ ጋር ነው ውሎህ ለምንድነው አለኝ። እኔ ዝም ብዬ ጓደኛ አርቄው ነው አልኩኝ። እሱም ተሰዶ ወንድም ሁሴን ረዲ የሚባል እዚህ ፊት ለፊት
አርሴማ ፊት ለፊት ቤት ነበረው። እዛ እንደ ጥበቃ ሆኖ እዛ ያድር ነበር። ከዛ አብረን ማድር ጀመርን። ወደ 2 ወር ፕሮግራም ለኔ ሲል አቋረጠ። 2 ወር በሙሉ ቪዲዮ ቤት እንሄዳለን፣ የተለያየ ቦታ ወስደዋለሁ። እሺ እያለኝ በፍቅር እየማረከኝ ይከተለኛል። ከ2 ወር በኋላ ግን እኔ የምሄድበት ቦታ ዛሬ ተረኛ ነን፣ እኔ የምሄድበት ቦታ ትሄዳለህ አለኝ። እሺ ያልኩና ግን እነዛ ጴንጤዎች ጋር አትውሰደኝ፣ ሐራም ነው እዛ አትውሰደኝ። አይ እስከ ዛሬ አንተ ቪዲዮ ቤት ትወስደኝ ነበር፣ የፈለክበት ትወስደኝ ነበር፣ ተራው የኔ ነው አለኝ። ከዛ ሙሉ ወንጌል ቤተክርስቲያን ማርያም ጀርባ የምትባል ቦታ አለ። አቶ አድማሱ ወፍጮ ቤት ተደብቆ ሰው ገብቶ እዛ ነበር የሚያመልከው። ቦታ አልነበራቸውም። እዛ ገባው። እዛ ስገባ የማረሳው የእግዚአብሔር ቃል አንድ ወንድም ነበረ፣ ስሙ ተረስቶኛል። የእግዚአብሔር ቃል ያነባል። ባሪያዬን ዳዊት አገኘሁት፣ ቅዱስ ዘይት ቀባሁት፣ ክንዴ ትረዳዋለች፣ ኃይሌ ታግዘዋለች የሚል ነገር ነበር የሚያነበው። አላሁ አክበር። ባሪያ ንግዳለ እንደዚህ ቤት እንዴት ነው ባሪያ የሚለው ምንድን ነው ጥያቄ ፈጠረብኝ። ከዛ ሰዎች በልሳን ይጸልያሉ፣ ሰዎች ይጸልያሉ። እየተጸለየ ወንድም አለበል ወደ ፊት ለፊት ነበር ያመጣኝ። ከዛ ፊት ለፊት ወንበር ላይ ቁጭ ብለን ሁሉም ይንበርከክና ይጸልይ ተባለ። እኔም ለመጸለይ እኔ በራሴ በአረብኛ የራሴን ጸሎት ስለመጸለይ ተንበረከኩ። ሱብሃንአላህ አልሐምዱሊላህ አላሁ አክበር እያልኩኝ ጣቴን እየቆጠርኩ ተንበረከኩ። ከኋላዬ ፓስተር መንግስቴ መንዳ የሚባል ሰው ነበረ። እሱ እጁን ዘርግቶ መጣና በላይ ላይ እጁን አሳረፈ። የሆነ ነገር ከላይ ላይ ሲወድቃየው ልገልጸው የማልችል ደስታ ውስጥ የተቆጣጠረኝ፣ ለካ ጂኒ ያለብኝ እኔ እንጂ ሌላ እነሱ ላይ አይደለም ወደ ማለት መጣው። ከዛ በኋላ ፕሮግራሙ አልቆ ስንወጣ ውስጤ ተሸንፏል። ጥያቄ መጠየቅ ጀመርኩ። ስጠይቅ ወንድም አለበል የሰጠኝ ቃል ይሄ ነው። ኢሳይያስ 53 ከ1 እስከ 12 ባነበው ደስ ይለኛል። ምን ይላል? የሰማነው ነገር ማን አምኖናል? የእግዚአብሔር ክንድ ለማን ተገልጧል? እንደ ሥር አድጓል፣ መልክና ውበት የለውም። ባየነውም ጊዜ እንወደው ዘንድ ደንግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌን የሚያውቅ ነው። ሰውም ፊቱ እንደሚሰውርበት የተናቀ ነው። እኛም አላከበር ነው። በእውነት ደዌያችን ተቀበለ፣ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንም በደል በእርሱ ላይ አኖረ። ምን ብዬው ነው ይሄ ጥቅስ የሰጠኝ? ክርስቶስ ኢየሱስ ሞተ የምትሉት ተሰቀለ የምትሉት እሱ ተራ ነብይ ነው። ለራሱ ሲል ተሰቀለ እንጂ እኔን ለማዳን አይደለም። እኔ በሰገድኩት በምሰግደው ሰላትና በምሰራው መልካም ሥራ እንጂ በክርስቶስ ኢየሱስ አልድንም። በዚህ ልድንም ብዬ አላምንም። ልድንም እንደዚህ አይነት እምነትም በውስጤም የለም ስለው እርሱ ይሄ ቃል ነው ከፍቶ የሰጠኝ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶች ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅ በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎች ጋር መቃብሩን አደረጉ፣ ከባለጠጎች ጋር በሞቱ ሆኖ ግፍ አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። እስከ 12 ቁጥር ነው። ይሄ ሳነብ ሳላቀው እንባ መምጣት ጀመረ። ውስጤ እየተበላ መጣ። በዚህ አላበቃም። ማታ ማታ አብረን ስናድር አጎቴ አባረረኝ። ተጠቃልዬ አለበል ጋ ገባው። ከዛ ወንድም አለበል ማታ ማታ ጸሎቱን አላቋረጠም፣ ፕሮግራም መሄድም አላቋረጥም። እንደገና
ሐሙስና ሮብ ነበረ ፕሮግራም። ሐሙስ ዕለት ቃለ ሕይወት ቤተክርስቲያን ሄድን። ቃለ ሕይወት ቤተክርስቲያን ስንሄድ የመዳን ቀን ዛሬ ነው፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለምን እንዲሁ ወዷልና፣ ወንድሜ ነገ ያንተ አይደለም፣ ነገ ሟች ነህ፣ ትሞታለህ፣ ዛሬ ምን የሚል መልእክት መጣ። ቀጥታ እየሰበከ ሰባኪው ይሄ ሲል ውስጤ ፍርሃት ተሞላ። ነገ የኔ አይደለም አልኩኝ። ከዛ በኋላ ቁርአንና መጽሐፍ ቅዱስን ማገናዘብ ጀምሬ ነበረና ቀጥታ እጄ መስጠት አለብኝ ብዬ ጌታ በ1986 ግንቦት ወር ውስጥ ተቀበልኩኝ ቃለ ሕይወት ላይ። ቃለ ሕይወት ያኔ በቂ መምህራን አልነበሩም። እንግዲህ አለበል ወስዶ እዚህ ፕሮግራም ስላልነበረ እዚህ አካባቢ ይርቅ ነበረ፣ መካነ ኢየሱስ ፕሮግራም አልነበረም። እዛ ወስዶ የነበረ ቃለ ሕይወት ጀመርኩ። ግን ካለበል መለየት ውስጥ ያልቻለም አሌ ለምንድን ነው ትለያያላችሁ ወይ? አንተ እዛ ትሄዳለህ፣ እኔ እዚህ እንዴት ነው? መምጣት ከፈለግ መምጣት ትችላለህ አለ። ከዛ ወደ መካነ ኢየሱስ መጣሁ። ወንድም ሸምሱ ሐምዛ ወንጌላዊ ነበረ። እሱ ነው ያስተማረኝ። ወንጌላዊ ሸምሱ ሐምዛ ይባላል። ዛሬ በጌታ የለም። እንግዲህ ወንጌላዊ ሸምሱ ሐምዛ የእምነት ማጽኛ ሲያስተምረኝ በሕይወት አለ። ጌታን በተለያየ መከራ መጽናት አልቻለም። እንግዲህ ክርስትና ጽናት ይጠይቃል። ክርስትና ሲገለጥልህ ሲበራልህ በክርስትና ስም የሚሆነው ነገር በሙሉ ላንተ ቀላል ነው። የምታየው ልክ እስጢፋኖስ ሲወገር ክርስቶስ በአብ ቀኝ ቁጭ ብሎ ያለው ክርስቶስ የተናገረውን ቃል ሲደግም እናያለን። አባት ሆይ የሚያደርጉት አያውቁምና ይቅር በላቸው። እሱ የበራለት እሱ የተገለጠለት ነገር ለነሱ አልተገለጠም። ክርስትና እንደዚህ ነው። ዛሬም ማስተማራችን ሳይሆን እስከ መጨረሻ መጽናታችን ነው። እንግዲህ ወንጌላዊ ሸምሱ ሐምዛ ዛሬ የለም፣ አዝናለሁ። ወራቤ ነው የሚሰራው፣ ሙስሊም ሆነዋል። እሱ ነው ያስተማረኝ። ከዛ በኋላ ጸናው፣ ተሰደድኩ ከቤተሰቤም። መልካም አልጋ ባልጋ አይደለም። በዚህ በክርስትናዬ ከጓደኞቼ ከቤተሰቦቼ ርስት እንኳን አባቴ ርስት ሲያከፋፍል ለእኔ ርስት አልሰጠኝም። ከባድ ዘመን ነው ኋላ ያለፍ ነው። እኔና አለበል ራሱ አብረን መጸለይ መቀጣጠል፣ እሳቱ ተጀመረ፣ መጸለይ ጀመርን። በቃ ቃል እሞላለሁ። እኔ የመጀመሪያ ስብከቴ ባመንኩ 3 ነው 4ኛ ቀን ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ ብዬ ወንጌላዊ ሸምሱ ሐምዛ አብሮን አለ ከወንድም አለበል ጋር አንድ ወንድም ግርማ የሚባል ሰው ነበረ ከኛ ጋር ሶስታችን እኔ ፕሮግራም አካፈል ነበር። ከዛ ሸምሱ ምን ይለኝ ነበር? ወደፊት አንተ ሰባኪ ነህ ይለኝ ነበር። ስደቱ ቀጠለ። ስደቱ ከቤትም ከውጭም ነበር። ባመኑ ወገኖች በአብያተ ክርስቲያናት ምን ነበረ? የት ነው የምታመልከው? እኔ መጣሁበት ባክግራውንድ ሳይሆን የት ነው የምታመልከው ሲሉኝ መካነ ኢየሱስ። አልዳንክም፣ እዛ እኮ ሕፃናት ያጠምቃሉ የሆነ ነገር ያደርጋሉ ነበር። ያ ነገር ውስጤን ቻሌንጅ ያደረገኝ ነበር። ወንድም አለበል ነበር የሚረዳኝ ጎኔ ላይ ሆኖ ይሄ ከተጻፈ ውጪ ነው። ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት አይወርስም ብሎ የሚለኝ ነገር ደግሞ አእምሮዬ ላይ ይቀረጻል። አንዷም ቃል አላልፍም ነበር እና ስደቱ ጀመረ። ትዝ የሚለኝ 2 ወር ጭቃ መስራት ጀመርን። ሽንት ቤት መቆፈር ጀመርን። እርጉዝ ያለበት ቦታ እየሄድን ገብስ ሁሉ እየወቀጥን ለመኖር ከስደቱ የተነሳ የገበሬ ልጅ ነኝ። ወንድሞቼ በቃ ጥሩ የገበሬ ኑሮ ይኖራሉ። እኔ ግን በቃ ሚያኝ ቤተክርስቲያንም ቤት የለኝም። እንግዲህ አለበልም ያ ቤት ለቀቀ። ከዛ በኋላ ምን ሆነ? ዞሬ ማደር፣ ሰው ቤት ማደር ሆነ። እዚህ እናድር ነበረ። እዚህ ቤት ውስጥ ስናድር ወገኖች አይ እዚህ ቤት የእንቅልፍ ቤት ሆነ፣ እንዴት ነው ቤት ፈልጉላቸው እንጂ እዚህ እንዳያድሩ ተብሎ ሁሉ ምዕመን ሲያጉረመርም ወጣሁኝ። አንድ ቀን ስዞር ከተማ ውስጥ እስኪነጋ ልጠብቅ ብዬ ስዞር
የኢህአዲኮች ጨለማ ነው። መብረቁ በጣም እንትን ይላል፣ ነጎድጓድ አለ፣ ዝናብ ነው። ደረሱብኝ። በቃ እንትናቸው ቃታቸውን ካካ አረጉና ቆም ሲሉኝ አቤት አለሁ ይሄው ቆም ያለው ብዬ እጄን ሰጠው። ወዴት ነው የምትሄደው? ሌባ ነህ ና ቀጥል አሉኝ። ሌባ አይደለሁም እኔ አማኝ ነኝ፣ ስሜ ከሌ ይባላል። ከቤተሰብ ተሰድጃለሁ፣ የወንጌል አማኝ ነኝ። ከዛ በጣም አዘኑና እሺ ምን ለምንድን ነው እንዲህ የምትዞረው? እስኪ ነጋለኝ እየዞሩ ቀንስ እንዴት ትተኛለህ? አይ ቸርች ትንሽ ሄጄ ጠዋት ማለዳ የሆነች ቦታ አረፍ ብዬ ለመነሳት ነው አልኳቸው። አዘኑና ጓደኛ የለም የምትገባበት? አንድ ጓደኛ አለኝ። ከዛ ና አሳየናሉና አየለ ወጂ ይባላል፣ ባለሱቅ ነው። እሱ በር አንኳኩቼ ገባው። እዛ አደርኩኝ እና ብዙ ስደት ነው የደረሰብን። በቤተ ክርስቲያን ስደት ነበረ፣ በቤተሰቤ ስደት ነበረ፣ በጎረቤት በጓደኞቼ ስደት ነበረ። የቤተሰቡ አንደኛ ከልጆች ጋር አባቴ ልጅ አድርጎ እኔን አለመቀበሉ፣ ያ ልብህ ይጎዳል። ክርስቶስ ከበራለህ ግን አባት ቀይራል። ያ ብቻ አይደለም፣ እናቴ ሞተች። እኛ ሀገር እስከ 40 ድረስ ለቅሶ አለ። በዛ ለቅሶ ልጅ ቁጭ ብሎ ለቅሶ እንትን ካላለ እናቱን ገደለ እስከ ማለት ድረስ ይባላል። በዛ ለቅሶ ቁጭ ብዬ እኔን የሰጡኝ ቦታ ምንድን ነው? ጫት ማስቀመጫ ትንሽ እልፍኝ 3 ቤቶች ነበሩ። አንዷ የጫት ቤት ነበረች። እዛ ቤት ነበር የሰጡኝ። ከዛ አንድ ቀን ጠሩኝ። ይሄ ትንሽ ልጅ እንዴት እኛን ያሸንፈናል? አንድ ሰው እሱም መርታት አይችልም ብለው ተመካከሩብኝ። ቤተሰብ ጠራኝ። ድንኳን ውስጥ ገባሁ። እስቲ አንተ ምንድን ነው ጌታን እንድትክድ ማለት አላህን ክደ ወደ ጌታ ይሄ ከአሜሪካን በስንዴ የመጣ እምነት ልታምን የሄድክበት ምክንያት ምንድን ነው ብለው ጠየቁኝ። ከአብርሃም ጀመርኩላቸው፣ ዳዊት ላይ ገባሁላቸው። ከዛ በኋላ አልመሲህ ኢሳ የሚለውን ኢየሱስ ክርስቶስ እንዴት አድርጎ የሰው ልጆች እንዳዳነ ስነግራቸው በጣም እየሰሙ መጡና ይሄ አልመሲህ መሲህ ክርስቶስ በመስቀል ላይ ተሰቅሎ ደሙን ለኛ አፍስሶ ተቀብሮ በ3ኛው ቀን ተነሳ፣ ዛሬ በአብ ቀኝ አለ፣ ይመጣል ይፈርዳል ስል ሁላቸውም አላሁ አክበር ብለው ተነሱ። በጫማ ባገኙት ነገር እየደበደቡ ውጣ ነው። ይሄ ለቅሶ ላይ ቁጭ ብሎ የእናቱን ለቅሶ መቀመጥ የሚችል ልጅ አይደለም። ይሄ ረስቻለሁ። እንደገና ደግሞ እናቴ የቀብር ሰዓት ሲደርስ ሼኮ እንዲህ አለ። ሼህ በድሩ ይባላሉ። አይ እኔ የቀብር ስነ ስርዓት ቁርአን ፋቲሃ መቀራው ልጇ ከፍሯል ሲመለስ ብቻ ነው። ከባድ ነው። ከዛ ሁሉ ወደ እኔ ዞረ። በቃ ለቅሰኛ ሁሉ እንዴት ለቅሷን ታበላሻለህ? ቶሎ ካዳል። አልክድም። ዛሬ ከነነፍሴ ብትቀብሩኝ እኔ ኢየሱስን አልክደው አልኳቸው። በቃ ጂኒ ለብሶታል። እሳቸው መለመን ተጀመሩ። ልጆቿ ሁሉ ቁርአን የቀሩ ናቸው። ቤተሰቧ አሊም ነው። እሱ ነው እንግዲህ ሰይጣን ከመካከል አውጥቶታል፣ ክዷል። ስለዚህ እሱን ተውና እሱ ድርሽ ብሎ አይመጣም፣ እሱ ቁርአን ይቅሩ ተባለና እሳቸው ቁርአን ቀሩ። ከዚያ በኋላ ስደቱ ቀጠለ። ስሜን እየጠሩ ደብድበዋል። አንተ ጀማል ነህ፣ ከበደ አይደለህም፣ ገብረ ጻዲቅ አይደለህም፣ ጀማል ነህ እያሉ ደበደቡኝ። መጽሐፍ ቅዱስ ቀደውብኛል። ይህ ሁሉ በቤተሰብ ደርሶብኛል። በጓደኞቼ ደግሞ ከነሱ ጋር አብሬ እንዳልሆን ገማህን ብሎኛል። አንድ ጓደኛዬ ሙስጠፋ ሁሴን ይባላል። እንዴት ያለህ ልጅ አሁን ገማኸኝ፣ ዞር በል፣ እኔ በማልፍበት መንገድ አትለፍ ብሎኛል። ሊደበድበኝ ተጋብዟል። ሌላው ደግሞ መጽሐፍ ቅዱስ ይዤ ስመጣ ዘፍጥረት መጽሐፍ 2 ምዕራፍ ቀዶብኛል። በጓደኞቼ እንደዚህ አይነት ስደት ነበረ። ሌላ በቤተ ክርስቲያን ስደቱ ያው በዛ ሰዓት ልጅነት ይዞን የምናረገው ነገር ኢንካሬጅ የሚያደርግ አልነበረም። መድረክ ላይ ትንሽ ነገር አሁን የቤተ ክርስቲያኑ መገፋፋት፣ የእርስ በርስ ይሄ ማጠንከር መርዳት ሳይሆን በቃ ይሄ ሰው ይጠና። ኢቨን መጽሐፍ ቅዱስ ትምህርት ቤት ገብቼ ራሱ እኔ ስለ እስልምና አንድ ኮርስ ነበረና እስቲ
መምህሯ እስቲ ንገረን ብላ ያንን ሳስተምር እኔ ከማስተምር ይልቅ እሱ ቢናገረው ጥሩ ነው ብላ ለተማሪዎች እኔ ወጣው። ከዛ የእስልምና ህጎቹን ምኑን ስናገር ይህ ሰው በመካከላችን አሉ ለስለላ የመጣ እንጂ እሱ አማኝ ነው ብለን አንቀበልም እስከ ማለት። ይሄ ብቻ አይደለም፣ እዚህም ራሱ ያሉት መሪዎች ላይ አንዳንድ ሰዎች ላይ ይህ ልጅ አላምነው የማለት ነገር፣ እኔ ጨርሼ እንደመጣው ነገር እምነቱ የላቸው። እንደገና ደግሞ በ2006 7 8 ሐዋሳ ሄጃለሁ። ልክ እንደዛው ሐዋሳ ላይ ይህን እድል አገኘው። እስቲ ተናገር እስቲ ስለ እስልምና ተብሎ ሲባል ያ ነገር ልቤን ይሰብር ነበር። ቀላል አልነበረም። እኔ ልብን ምታውቅ አንተ ነህ፣ እኔ አንተን ካንተ ወዴትም አልሄድም፣ እሱ ጨርሶ የመጣ አይደለም በማለት ልብ የሚሰብር ቃላቶች የሚናገሩ ነበሩ። እነዛ ስደቶች ሁሉ ነበሩ። ይሄ እንደ ስደት ብዙ ስደት አይደለም። ይሄ ነበረ። ማህበረሰቡ ያው ይሄ ቸርች ውጊያ የጀመረው ወደ 15 ዓመት እንደዚህ አካባቢ ሙሉ ስደት ነው። በዛ ሁሉ በማህበረሰቡ ድብደባ ይደርስብን ነበር። ከብት ያስገቡ ነበር፣ አጥር ያፈርሱ ነበር። እነዚህ ነገሮች ሁሉ ነበሩ። ቆንጆ ጥያቄ ነው። ሰው በኃይሉ አይበረታም አለየው ኢዮብ መሰለኝ። ሰው በኃይሉ አይበረታም፣ ያበረታኝ ጌታ ነው። ለእኔ የኢየሱስ ክርስቶስ ፍቅር መግለጥ አልችልም። ውስጥ የገባው ነገር በቀላል አይደለም። ያ ባይረዳኝ እሱ ባይረዳኝ ኖሮ የኔ ጽናት አይደለም። ተስፋ ያስቆረጠኝ ጊዜ ነበሩ በጣም። በነዛ ሁሉ እንድጸና ያደረገኝ አንዱ ነገር ጌታ ረዳኝ ብቻ ተብሎ የሚኬድ ነገር አይደለም። የራስ ትጋት ያስፈልጋል። ለምን ጌታችን ኢየሱስ ክርስቶስ የተናገረው ቃል አለ። በዓለም ሳላችሁ ይሄ እነግራችኋለሁ አለ። እንደው ባነበው ደስ ይል። ኦኬ ዮሐንስ ወንጌል ምዕራፍ 32 ጀምሮ እነሆ እያንዳንዳችሁ ወደ ቤት የምትበታተኑበት እኔንም ለብቻ የምትተውበት ሰዓት ይመጣል፣ አሁን ደርሷል። ነገር ግን አብ ከኔ ጋር ስለሆነ እኔ ብቻ አይደለሁም አላቸው። ካላቸው በኋላ በእኔ ሳላችሁ ሰላም እንዲሆንላችሁ ይህ ተናግሬያችኋለሁ። በእኔ ሳላችሁ ሰላም እንዲሆንላችሁ፣ ሰላማችሁ እንዳይታወቅ ይህንን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ። እቺ ቃል በጣም ልቤን ትሰብራለች። መከራ አለ፣ ድሎት አይደለም፣ አልጋ ባልጋ አይደለም፣ ፌሽታ አይደለም። በዓለም ካላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ ይላል። በተሸነፈው ዓለም ለጊዜው ሥጋዬ ባይደላኝም የምፈልገው ነገር ባላገኝም ነፍሴ ግን በየቀኑ እየታደሰች ነበረ። መከራ ደስ ይላል። ላዳምጣት ላጣጣማት ትመራለች። አዎ ልክ ነው። ድብድቡ ይመራል፣ ምራቅ መተፋቱ ይመራል፣ በወገን ቀሎ መገኘት ይመራል፣ ከቤተሰብ ተገሎ መሰደድ ይመራል፣ ርስት ማጣት ይመራል። ግን ርስት በላይ እንዳለ የገባው ሰው ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ አለ። የክርስቲያን መኖሪያ ሰማይ ነው፣ በክርስቶስ ደም የተዘጋጀ። ይሄ ነው ያጸናኝ። ሌላ ደግሞ ሐዋርያው ጳውሎስ ለጢሞቴዎስ በእውነትም ክርስቶስ እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናሉ? ይሰደዳሉ አለ እንጂ ይመቻችላቸዋል የሚል ቃል የለም። ስለዚህ መከራ ደስ ይላል። በመከራ የሚጸናው ሰውየው የራሱ ጥረትም ያስፈልጋል። የራሱ ጥረት ምንድን ነው? ቃሉ ማወቅ አለበት፣ መጸለይ አለበት። መከራ ሁለት አይነት ነው። አንደኛ ሰውየው ራሱ በኃጢአቱ የሚያመጣው መከራ አለ። ራሱ ተፈትኖ በራሱ የሚያመጣው መከራ አለ። ያ መከራ አይደለም። ስለ ወንጌል የሚደርሰው መከራ ግን ኃላፊነትና የሚወስደው በወንጌል የጠራን ባለቤት ኢየሱስ ክርስቶስ ነው። የጸናሁት በዚህ ብቻ ነው። እኔ የማውቀው ይሄ ነው። አዎ ይሄ ምላሽ መስጠት ያለባቸው ከሙስሊም የሚመጡት እኔ እላለሁ
መቼም አቧራ ቅባት አቧራ ፈልጎ አይሄድም። አቧራ ግን ቅባት ፍለጋ ይመጣል። እቺ አባባል ናት። እሺ ለነዚህ ወንድሞቼ ምንድነው ምለው? የካዱት መንፈስ በቀላሉ የሚተው አይደለም። ምክንያቱም አላህ ወህደከ ላ ሸሪከ ለክ ይላል። እግዚአብሔር ጓደኛም ቢጤም አቻም የለውም ይላል። ያው ብዙ ጊዜ ከልጅነታችን ጀምረን የምንማረው ትምህርት አለ። ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም የኩን ለሁ ኩፉወን አሐድ ተብለን ያደገን አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው ሲባል ጣዖት 3 ጣዖት የሚመለክበት አድርገው ይወስዳሉ። ይህንን በቀላሉ እኛን አይተውንም ከፍረዋልና አንድ ካፊር የገደለ ጽድቅ እንደሰራ ስለሚቆጠር እስከ ሞት ድረስ የታመንክ ሁን ስለሚል ቃሉ ደግሞ እስከ ሞት ነው የሚለው። እስከ ድብድብ እስከሆነ ነገር ህይወትም ያልፋል። መከራ ማለት መብላት ማጣት አይደለም፣ መልበስ ማጣት አይደለም። መከራ ማለት እስከ ሞት ነው የሚለው ጳውሎስ ለጢሞቴዎስ ያለው ነገር የኔ ህይወት በመስዋዕት እንደሚደረግ የሚሰዋበት ሰዓት ደርሷል። ሩጫውን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይሄ ለኔ ብቻ አይደለም፣ ጽድቁን ለጠበቁ ጸንተው ለኖሩ በመከራ ታግሰው ለኖሩ ለነዚህ ሁሉ ተዘጋጅቷል። ስለዚህ ለሙስሊም ወንድሞቼ ወደ ጌታ ለመጡ ወንድሞቼ መጸለይ ያለባቸው፣ መጽሐፍ ቅዱስ ማንበብ አለባቸው። በባለፈው ልምምድ ማነው አልበርስታይን መሰለኝ አንድን ለውጥ ለማምጣት በነበረው አካሄድ መሄድ ስህተት ነዋል። ሌላ መንገድ መቀየር ነው ማለት ነው። መንገድ ቀይረናል። መንገድ ስለቀየርን ድሮ በመታጣጠብ የምናምነን ድሮ 5 ጊዜ ሰግደን ነው። አሁን ግን በጾም ጸሎት፣ ቃል በማንበብ ኃጢአትን በመካድ ክርስቶስ ያመነ ሰው ወደ ኃጢአት ልምምድ አይገባም። ድሮ የሚያረጉት ነገር ሁሉ ትተው ከመጽሐፍ ቅዱስ ጋር ራሳቸውን እያዛመዱ ከሄዱ በመከራ እንድናልፍ የሚረዳን እግዚአብሔር ከኛ ጋር ያልፋሉ። ለኦርቶዶክስ ወንድሞቼ ቀላል ነገር ነው። እነሱ ከድንግዝግዝ ብርሃን ወደሚደነቀው ብርሃን የመጡ ናቸው። ክርስቶስ ከሚሰበክበት ነው የመጡት። ስለዚህ ለነዚህ ወንድሞቼ እነሱም ተመሳሳይ ትጋት ያስፈልጋል። 44 ታቦታት አምነው የመጡ ናቸው አይደል? አሁን ታቦት የለም። ታቦታችን ኢየሱስ ነው። ታቦት ኢየሱስ ብለን ስናምን እነዛ ድሮ የምናመልካቸው ሰዎች በሙሉ ያው ጦርነቱ የመንፈሱ ዓለም ገሃዱ ዓለም ይዋጋል። ያለ ውጊያ ያለ ፈተና ክርስትና የለምና ጸንቶ በመኖር በትጋት በጸሎት ከቅዱሳን ጋር ህብረት በማድረግ እንደሚያልፉ ነው እኔ የሚገባኝና መመክር ይሄ ነው። መልካም ትንሽ ቅድም ነካክቻለሁ። ያው ወንድም ግርማ ወንድም ሸምሱ አምዛ አለበል ጥላሁን አብረን እናድራለን። እዛ ቤት ውስጥ ፕሮግራም መርሃ ግብር ወጥቷል። የምሽት ፕሮግራም መጽሐፍ ቅዱስ ጥናት አለን። በዛ ጀመርን። በዛ ስንጀምር ተራ ሁሉም መስበክ አለበት አለ ወንድም ሸምሱ አምዛ። የእምነት ማጽኛ ገና አልጨረስኩም። በቃ እኔ ምን ችግር አለ ሰብካለሁ አልኩኝ። መስበክ ጀመርኩ። ስብከቴ ምንድነው? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ይቺ ናት ስብከቴ ማረሳት። ከዛ መንፈስ ቅዱስ ውስጤ በኃይል ቃል ይፈስ ጀመረ። ዛሬ የሚያውከን ነገር ይሄ ነው፣ ግን አከራለን። አላህ ያዘጋጀው ጀነት አለ፣ አላህ ያዘጋጀው ስፍራ አለ። ይሄ ደግሞ አልመሲህ ኢሳ ቃል ገብቷልና ልባችን በተለያየ ነገር መክበድ የለበትም በሚል ጀመርኩ ማለት ነው። ከዛ ይሄ ወንድም ሸምሱ ምረቃ ከተደረገልኝ በኋላ በ86 ምረቃ ተደረገ። 86 መስከረም ላይ አካባቢ ይመስለኛል ተመረኩኝ። ወደ ኳየር ገባ። ኳየር ውስጥ ምን አለ? ጸሎት አለ፣ ጾም ጸሎት አለ፣ ስብከት አለ። እዛ ውስጥ ነው ያደግኩት። ድምፄ ደግሞ በቃ ወፍራም ነው፣ ለመዝሙር አይመችም። የቅድም የትዬ ሙሉ ልጅ ያቺ በጠጣር ሞጋት
እሷ ነበረች አሰልጣኝ። ድምፅ ዝቅ አድርግ ትለኛለች። እንደዚህ በቃ ከባድ ሰው እንደሆን በጣም የረዳችኝ ስምወርቅ ጳውሎስ ትባላለች። እሷ እያለማመደችኝ እመቤት ታደሰ፣ ስምወርቅ ጳውሎስ የሚባሉ የመዘምራን መሪ ነበሩ። እየመከሩኝ እየተቆጡኝ። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። ያስከፍላልና ክርስትና ገና ምኑ ተያዘና የአባቶችን ወዳጆችን የነቢያትና የሐዋርያትን ጽዋ ጠጥቼ